አሰላሙ አሌይኩም ወራህመቱላሂ ወበረካቱ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እናንተ እንዴት ናችሁልኝ? እንግዲህ በባለፈው ዩቱብ ከፍሎኛል ብያችሁ ነበር። እንዴት በስንት ወር በስንት አመት ቆይቶ የሚለውን ጀምር አድርጌላችሁ ለእናንተ ደግሞ ይጠቅማል ያልኩትን ሀሳብ ይዤላችሁ ቀርብ ያለ ኢንሻአላህ ቪዲዮውን እስከ መጨረሻው ተከታተሉ። እና ሀባይቢ ያው ዩቱብ እንግዲህ ይከፍላል ክፈቱ ምናምን የሚሉ እህቶች አይጠፉም። አዎ ይከፍላል፣ ግን ሀባይብ ከባድ ነው። ለሁሉም ሰው አይደለም የሚከፍለው። ማለቴ ክፍያውን አዎ ይዘረጋል፣ ግን ያን ክፍያ በቂ ነው አይደለም። እና ደግሞ ያ ሳይሆን ምን አይነት ስራ ነው በጣም እይታ ያለው በአሁኑ ሰዓት እንደነገርኳችሁ እኔ አሁን ይሄ 9,000 ምናምን ብር ከአንድ አመት በላይ ቆይቶ ነው የከፈለኝ። ለምን ነው? እይታ የለውም። እይታ የለውም። እይታ የሌለው ለምንድን ነው ደግሞ? ቀልድም ሳቅም ምንም ነገር የለውም። ያው የስራ ቻናል ነው። አንዳንድ ጊዜ ስራ፣ አንዳንድ ጊዜ የሆነ ሀሳብ ነገር እንደዚህ ነው እንጂ የሆነ ቀልድ ምናምን ነገር የሚያዝናናም ሆነ ምናምን ላይኖረው ይችላል። ሁልጊዜ ደግሞ በሚያዝናና በቀልድ ነገር ከተጠመድን አስባችሁታል? መቼም የሰው ልጅ ዞሮ ዞሮ ኑሮ ኑሮ መጨረሻው ወደ ጌታው መገናኘት ነው። ስለዚህ የሆነ እኔ አሁን ልነግራችሁ የመጣሁት ተጨባጭ ነገር የሆነ አይዲያ ከሌለን ያን አይዲያ ደግሞ ለሰው የሚጠቅም ካልሆነ፣ ለምሳሌ ዩቱብ ከፍተን እንሰራ ብላችሁ ያሰባችሁት ስራ ሰውን የሚጠቅም ተመልካቹን በተመለከተበት የሚጠቅም ነገር ካልሆነ አጓጉል የእኛም ሰዓት ባክኖ ምናልባት ብር እንከፍልበት ይሆናል። ግን ነገ ብር ቢከፍለኝም ዛሬ ያሳለፍኩት ባሉባልታ ወግ በቃ ያኔ እንጃ። የሰው ልጅ መቼም ኑሮ ኑሮ መሞት አይቀርም። ስለዚህ ያኔ ብቻ ከባድ ነው። ምን ብዬ ልግለጽላችሁ? ያኔ ከዲንም እውቀት ከሁሉ ነገር ከዲን ተግባርም የሚያርቅ በቃ ሰዓታችሁን በሙሉ እዛ ላይ በቃ አውላችሁ ምን ብላችሁ ሊሆን ይችላል የሚከፍላችሁ እንጂ እንደዚህ የቁም ነገር ቻናል ከሆነ እርግጥ አለ የስራ የተግባር ማለት ነው። ተግባር ከሌለ ባከፍቱት የተሻለ ነው ነው የምለው እኔ። ዞሮ ጠቅለል ባለ ሀሳብ ልላችሁ የፈለግኩትን ነገር ትረዱኛላችሁ ብዬ ተስፋ አደርጋለሁ። ዩቱብ አከፋፈት እንዴት ነው? ልከፍት ነበር ምናምን ብዙ ልጆች የምትጓጉለት አላችሁ። የሆነ ስራ ለምሳሌ ከሱ ስመጡ ወላሂ ብዙ ማሻአላ ተባረከላ መጥተው ብዙ ልጆች ለውጥ ያዩበት ስራ ይቻሉ። ለምሳሌ ከሱ ሀገር ስኖሩ ምግብ መስራት ምናምን የምትማሩ እህቶች ያላችሁ ማሻአላህ መታችሁ ራሱ እዚህ ብከፍቱ ምግብ ቤት አለ አይደል? እንደ ሸባጢ ነገር አገራችን በፊት ያልተለመደ ነገር አሁን አዳዲስ ነገር እንደ ሳንድዊች ምናምን እንደዚህ እየሰሩ ማሻአላህ በጣም ወላሂ ማሻአላ በጣም ጥሩ ስራ ላይ ያሉ አሉ። እንደዛ ሙያ ያላችሁ አሁን ዩቱብን ብከፍቱ በጎን በየቀኑ ያንን የምትሰሩትን ሙያ ዘርፍ የምትሰሩትን የከፈታችሁትን ስራ እሱንም እያሳያችሁ አንደኛ ተመልካች ከእናንተ ሙያ ይማራል። ሁለተኛ ነገር ደግሞ በቃ የምታሳዩት ነገር ተግባር ነው። በቃ በዛውም ደግሞ ዩቱብ ይከፍላል፣ ስራችሁም ይሄዳል። እና እንደዚህ አይነት ወይም ደግሞ ሙያ ነገር ሌላ ደግሞ የእጅ ስራ ሊሆን ይችላል። እንደዚህ ነገር ሰው አይቶ የሚማርበት እንደዚህ እንትን ብትሉ ጊዜያችሁን ስቀርጹ ጊዜ የሚባክነው ጊዜ ያኔ ከቁም ነገር ላይ ይሆናል። የሰው ልጅ መቼም ዱንያን ብቻ መሽቀል የለም። ለብር 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 ብቻ መሆን የለበትም። እርግጥ ገንዘብ ጥሩ ነው። ገንዘብ ሲኖር ነው ኸይር ስራ የምንሰራው፣ መስጊድም የሚሰራው፣ ምንም የተለያየ በጎ አድራጎት የሚሆነውም በገንዘብ ነው። ደስ ይላል፣ ማግኘት አይከፋም። ግን ያን ያህል ጉጉት ባንልለት ራሱ አያጓጓም። ያኔ የሚታይ ነገር ቁም ነገር ነገር ምናምን ከሌለው ወይ ድራማ ወይ ምናምን እንደዚህ ነገር ነው የሚሆነው። ያ ደግሞ ጊዜያችንን በዛ ነገር በጣም ማባከን የሚሆነው ነው የምለው። እና እኔ አሁን ይህን እያያችሁ ነው። በየቀኑ ቪዲዮ እለቃለሁ፣ ግን ተመልካች የለውም። በአመት እንግዲህ ይህን ከፈለ ማለት እኔ አልሐምዱሊላህ
ችግር የለውም። ይህንን እያማረርኩ ሳይሆን በየቀኑ የምትሞሉት የካርድ ብር ከየት ነው የሚመጣው? እንደገና ሁላችንም ደግሞ የገቢ ምንጫችን ይለያያል። ለምሳሌ የገበሬ ሚስቶች ልንኖር እንችላል። በየቀኑ ጤፍ ሽጠን ካርድ ሞልተን ዩቱብ እንትን ልንል ነው ወይስ ይችኑ የአመት ይችን ለማግኘት ማለት ነው? በአመት 30 ሺህ ቢሆን ራሱ ምን ይሰራል? ምንም አይሰራም። ዛሬ የአንድ ወር የቤት ኪራይ ስንት ነው? ብቻ አስቤዛ ስንት ነው? ይሄ ሁሉ እንትን ሲባል ከፍ ያለ ነገር ነው እና ስለዚህ የሆነ ዩቲዩብ ከከፈታችሁ ጎን ለጎን የምትሰሩት ስራ መኖር አለበት። በየቀኑ ራሱ ሰው አይቶት ጥሩ ነገር የሚማርበት እንደዛ ነገር ቢሆን የኔ ሀሳብ ነው። ለማንኛውም አልሐምዱሊላ ዋናው ነገር ዞሮ ዞሮ ይህንን የካርዱን ሙሉ በሙሉ ባይሆንም በከፊል መልሶልኛል ማለት ነው። እንግዲህ ማንን ነው የማመሰግነው? እናንተን ነው የማመሰግነው መሰል ያኔ የመጀመሪያው ተመስገኝ አላህ ሱብሓነሁ ወተዓላ ነው። ከአላህ ቀጥሎ ደግሞ ያው እናንተ ባታውልኝ መቼም አይከፍለኝም። ስለዚህ አላህ ይስጥልኝ ነው የምላችሁ። በጣም ነው የማመሰግነው የማከብራችሁ። አላህ ሱብሓነሁ ወተዓላ ለሀገራችሁ ያብቃችሁ ኢንሻአላህ። ሁላችሁም ሀቂቃ በሀገራችሁ የምትደሱ አላህ ያድርጋችሁ ኢንሻአላህ። ለሁሉም ነገር የሚቆመው አላህ ነው፣ አዛኙ አላህ ነው። ከዛ ቀጥሎ ደግሞ ያው እናንተ ስለምታዩልኝ ስለምትከታተሉኝ ነው እንጂ እኔ ቪዲዮ ለፍልፌ አሁን ዛሬ በቃ ምንም ዝግት ካለ ካላስ ፋይዳ የለውም። ግን በአላህ ሱብሓነሁ ወተዓላ ፈቃድ ያው የእናንተ ስበብ ያው ተከፍሎኛል እንግዲህ እላችኋለሁኝ። እና ይሄንን ይመስላል ለዩቱብ ያኔ መክፈት ምናምን ላሰባችሁ አከፋፈት ምናምን ቀላል ነው፣ ግን የሆነ አይዲያ ይኖራችሁ ሲሆን ሌላን ሰው የሚጠቅም ነገር ሲሆን በቃ እግር መንገዳችሁን ብዙ ነገር ተስፋፉበታላችሁ። አልሐምዱሊላህ ረብል ዓለሚን። ጥሩ ስራ ሰርቶ ማለፍ በጣም ትልቅ ነገር ነው። አላህ ኸይሩን ሀቁን ያሰራን እንላችኋለሁኝ። እና እንግዲህ የእህታችንም ምንጣፍ ይህን በሚመስል ተሰርቶላታል። አበረታቱኝ እላችኋለሁ። አሁንም ብርታታችሁ አይለይኝ። የዛሬው ደግሞ የባለፈውን ትንሽ ደቂቃ ርዝም ስላደረኩባችሁ ዛሬ ትንሽ አጠር ላድርግላችሁና በቀጣይ ረመዳንም እየመጣ ነው። አላህ ያድርሰን ኢንሻአላህ፣ ተጠቃሚ የሚያድርገን ቢኢዝኒላህ አዘወጀል። ብዙ ያዘጋጇቸው እቃዎች አሉ። እነሱን ኢንሻአላህ ጊዜ እያመቻቸው ነው አሳያችኋለሁኝ። ከነዋጋቸው እየነገርኳችሁ ወደ የምትፈልጉት አቅጣጫ ይሄድላችኋል። ያው አሁን ብዙ እህቶቼ አንዳንድ ጊዜ ፈረሸሽ ምናምን ከቤት ምናምን ትሉኛላችሁ። ያው እኔ እንግዲህ ልጅ ስለያዝኩኝ እንደዚህ እንደፈለግኩኝ ከማንኛውም ቤት ሄጄ አነጣጥፌ ምናምን ለመምጣት ያው ልጅ ያስይዤ ምናምን ትንሽ ከበድ ስለሚለኝ ነው እንደዚህ እያደረግኩ በቤቴ እያሳየኋችሁ የምትፈልጉትን አይነት ዲዛይን እያሰራሁላችሁ ባለው ገበያ በሀገራችን ኢንሻአላህ እኔም አላህ ያው ያገራልኝን እሰራለሁ። እናንተም ደግሞ ኢንሻአላህ አምኛለሁኝ አምነዋለሁ ለምትሉት ሰው እያሰራችሁ እንደዚህ ሰርፕራይዝም ለቤተሰብም ሆነ ለቤታችሁም ሆነ ብታደርጉ ለእናንተ ራሱ ወጪ ቀንሳል ብዬ ነው የማስበው። ከሱ ከማምጣቱ ምን ከማለቱ ይሻላል ብዬ አስባለሁኝ። አላህ ይጠብቃችሁ፣ አብሽሩልኝ። የዛሬ ቪዲዮ ይህንን ይመስላል። ሰላም አለይኩም ወራህመቱላሂ ወበረካቱ።